የብርሃን ምንጣፍ ድባቢ ዘርጋ ነጥብ 8 የታየው ቪዲዮ ላይ እነሱ መጀመሪያ ላይ ሲጀመር በጣም ትንሽ ፎሎወር ነው የነበራቸው ኦልሞስት 30 ምናምን ሺህ ምን አካባቢ ከዛ በዚህ 1.8 በታየው ቪዲዮ 100 ምናምን ገቡ ከዛ በኋላ ኦልሞስት በዛኛው ቪዲዮ ብቻ ራሱ 100 ሺህ ሰጥቷቸዋል 100 ሺህ ፎሎወር ከዛ በኋላ ደግሞ ድጋሚ በተሰጠው የ100 ሺህ ቻሌንጅ ደግሞ በጣም ብዙ ሰው ነው የተባበረው እውነት ለመናገር በጣም ብዙ ሰዎች ናቸው ቪዲዮ የሰሩለት ያው ቤኪ ኬት እንደመጣ ስለሚታወቅ ሰው ሁሉ በጣም የሚንከባከበው የሚጠብቀው ልጅ ነው ኦፍ ኮርስ ደግሞ የሚገባውም ልጅ ነው እንዲያድግም በደንብ ልንንከባከበው የሚገባ ልጅ ነው እና በዚህ መሰረት ነው 200 ሺህ ኦልሞስት አካባቢ ፎሎወሮች ነው ያመጣላቸው ማለት ነው ስለዚህ የተሰጠው እንደዚህ ነው ስለዚህ አሁን ይሄኛው ቪዲዮ ላይ ሌላ እንደገና 100 ሺህ ተጠየቀ አይደል ያኛው 100 ሺህ ኦሬዲ ያው ቻሌንጅ ላይ መጀመሪያ እነሱ የፈለጉት ቪው ስለሆነ እኔ ደግሞ ባለማወቅ ፎሎ አድርጉ ብዬ ነበር ማለት ነው ያው ዋናው እነሱ የሚፈልጉት ተቆጠረም እንደ አዲስ ሌላ 100 ሺህ ተጠየቀ እሺ ያንን ስትጠየቅ ስንት ነበረ ፎሎዋቸው 236 ነበረ 100 ሺህ ቻሌንጅ ሲሰጠው 236 ነው ማድረግ የሚኖርበት 236 ኤግዛክት ይሄንን በስንት ቀን ቻሌንጅ ተሰጠው ላይ በ7 ቀን አልተሰጠውም 236 ሺህ እንደሞላ የለውም ብሎ ስለቀኑ ችግር የለውም 236 ሺህ እንደሞላ የሜሪ ቦንዳ ይሄንን ቃል የገባልህን 1.5 ሚሊዮን የሚያወጣ ቦንዳ ቤት እንሰጥሃለን አሉት ከዛ በመሃል ፎሎወር እያሰራ በመሃል ቤቱን እንየው አልኩት ያው እኔ በጣም የምወደው ከጎዳና ጀምሮ የማውቀው ልጄ ነው ብዙ ያስተማርኩት ብዙ የለፋውበት ልጅ ነው እንሂድ አልኩት ሄደን አየነው ሳየው በጣም ነው ክው ያልኩት እኔ ባክግራውንዴ የተወሰነ ንግድ አውቃለሁ ልብሶች ምናምን እሰራለሁ አዳዲስ ልብሶች እና ሳየው ቦንዳ ሆኖ እንዴት ነው እቺን የምታክል ልብስ 1.5 ሚሊዮን ወይ ደግሞ አሽሽተውታል ያየነው ቪዲዮ ላይ ያየውን አይነት እንትንም የለውም ኢንቫይሮንመንትም የለውም በጣም ትንሽ ነው ይሄንን ነገር ለባለሙያ ማሳየት ይኖርብናል ምናልባት እኔ አዲስ ስለምሰራ ሊሆን ይችላል ስለዚህ እኔ ማቀው ቦንዳ ላይ የሚሰራ ጓደኛ አለኝ ለረጅም አመት ልምድ ያለው በጣም አከፋፋይ ነው እንደው ለብዙ ሰዎች ቦንዳ ይሰጣል ይሄን ጓደኛዬን ይዘነው ሄድን ልክ መረጋገጡን ስናይ 236 ሺህ መሙላቱን ስናይ እንሂድና እናረጋግጥ ምክንያቱም ነገ ፋይናል ሊሆን ነው ደውለ ልትቀበል ነው ስለዚህ ማየቱ አይከፋም ምክንያቱም ተስፋ ያደረከው መለወጥም ያለብህ መለወጥ ካለብህ ትክክል በተሰጠ ቻሌንጅ ልክ ነው ስለዚህ እንሂድና እንየው ሄደ አየው ባለሙያው እውነት ለመናገር እንዲያውም ቸኩሎ አላየው እላዩ ላይ የሚሸጥበት ፕራይስ አለ እያንዳንዱ እንትን ላይ ማለት ነው ፕራይሶቹን አየ ምናምን ቆጠራቸው እውነት ለመናገር እኔ አጋንኝ ሊያው ቦድ ከሸጣችኋቸው ይሄ ያለው እቃ ምናልባት 300 ሺህ ብር ቢያወጣ ነው እኔን ግዛኝ ብትለኝ 100 ሺህ ብር አልገዛው 100 ሺውንም ማወጣው ለብረቶቹ ምናምን ነው እንጂ ልብሶቹ ኦልሞስት የቃረዱ ናቸው እንኳን አንተ ጀማሪ ሆነህ ቦንዳ ላይ ልምድ ያለው ሰው ይሄንን ቤት ሊያነሳው አይችልም ኦልሞስት የወደቀ ቤት ነው ይመስለኛል ልጅቷ ይሄንን ቻሌንጅ የሰጠችው ቤቱን ዝም ብላ ጥላው ከምትሄድ ስሟን አትርፋበት የሆነ ፎሎወሮች ሰብስባበት ሰጠው በሚል እንትን መንፈስ ሰጠውኝ ብላ ለመገላገል ነው እና እንዳጋጣሚ ደግሞ ሆኖ እኔ ይሄንን ነገር ማለት እዚህ ሙያ ላይ መሆኔ ንግድ ላይ መሆኔ ይሄ ልጅ ታድጎታል ይሄ ልጅ እኮ ባለማወቅ ተቀብሎት ቢሆን ኖሮ እውነት ለመናገር ብዙ የፈረዳችሁ ሰዎች ምናምን ነገ ላይ ከስሮ መጥቶ ከሰርኩ ቢል እንዴ 1.5 ተሰጥቶ የለ እንዴ ምን አይነት ሙድ ነው የምትጫወተው አንተ ምንድነው ሱሰኛ ነህ እንዴ ምናምን ነው የሚለው ሰው በእርግጠኝነት ነው የምልሽ ደግሞ ያኔ እኮ በቃ ሳላቂ 300 ሺህ ብር ዕቃ ነው የተቀበልኩት ቢል ኖሮ ደግሞ እንዴ ያኔ ሆኖ አትናገርም ነው እንዴ የሚባለው እውነት ለመናገር ስለዚህ አግባብ የሆነውን ነገር ትክክለኛ የሆነ ቻሌንጅ ነው የተሰጠው ብዙ ቻሌንጆች አይቻለሁ እኔ አውቃለሁ የተሰጠውን ቻሌንጅ በተሰጠው ልክ ነው ሰዎች የሚሰጡት ስለዚህ ቻሌንጁ በሚገባ ይሰጥህ ያንን ጠይቅ ከዛኛ ሴሌብሬት ያደርግን ይሄር ነው በራሴ
በራሴ ድራይቭ እያረኩኝ ሄድን። ሰለብሬት እያደረግን በጣም ደስ ብሎኛል። ሄድን። ሳሊተ ምሕረት አካባቢ ነው ሀያት ነው የሱቁ ያለው። ሳሊተ ምሕረት አካባቢ እንደምታውቁት የተረባበረውን ህዝብ ማመስገን አለበት። ላይቭ ላይ ገብቶ ቤተሰብ እያንዳንዱን ነገር በላይቭ አሳያችኋለሁ እያልን ሄድን። ቆምን። መጣ። እዛ ቦታው ላይ ደረስን። ላይቭ ላይ ነው ስቲል እስከምንሄዱ እዛው ላይ አይደለም የጀመርነው። ከዛ በስነ ስርዓት መጣች፣ ቪዲዮ መስራት ጀመረች። ከዛም በኋላ የተፈጠረው ነገር በጣም የሚያሳዝን ሆነ። ምንድነው ተከታዮችን አታመሰግንም ወይ አለችው። አይ ቲንክ እሷ የሰራችው የማስተባበያ ቪዲዮ አይታችሁት ከሆነ ከአመስግን አለችው። አመሰገነ። ከዛ በኋላ ምንድነው የሚቀጥለው ነገር? እኔ እኮ ትላንትና ባለሙያ አሳይቻለሁ እና ያሉኝ ነገር በጣም አስደንግጦኛል። 300 ሺህ አይሞላም ብሎኛል። እናንተ ደግሞ የሰጣችሁኝ 1.5 ሚሊዮን ብር ቻሌንጅ ነው። ምንድነው ማደርገው ሲላት በጣም ነው በአንድ ጊዜ ነው ፊቷ የተለዋወጠው። እኔ ነበርኩኝ። አልዋሽም። እኔ ፐርሰናሊቲ አይደለም፣ በእውነቴን ነው ማለት አልዋሻችሁም። በአንድ ጊዜ ፊቷ ተለዋወጠ። ካሜራማኑ በጣም ጄት ሆነ። እንዴት መልክ ትሰራለህ? እንዴት ድራማ ትሰራለህ? ይሄ አንሶብህ ነው ወይ እንዴ ምናምን። መጨረሻ ላይ እንዲያውም ላይቡን አይታችሁት ከሆነ መሳደብ ጀመረ። በማይባሉ ቃላቶች ማለት ነው። የድሃ ልጅ ድሮ ምናምን በጣም ቅስም ሰባሪ ስድቦች ማለት ነው። ይህንን የምላችሁ እውነት ለመናገር ቤኪን ስለምወደው ስለማውቀው ብቻ አይደለም። የእውነቴን ነው የምላችሁ። ማለት እቺን ልጅንም ኢግኖር ለማድረግ አይደለም። እዚህ ቪዲዮ ላይ እንደምታዩት ምናምን አይነት ትሁት ልጅ አይደለችም። ዴፊኒትሊ ሌላ ሰው ነው የሆነችው። ሌላ ሰው በጣም እንዲያውም የባለቤቷ ሜሪ የምትባለዋ በጣም የምትገርም ሴት ናት። ፖላይትሊ ልታናግረን ሞከረች። ያቺ ጣልቃ እየገባች ነገሩ እንዲበላሽ እንዲያውም ምንም አታመጣም መሄድ ትችላለህ ምናምን መልክ ትሰራለህ እንዴ ላይቭ ትገባለህ እንዴ ፊቴን እንዳታሳይ ምናምን ፐብሊክ ላይ የተሰጠ ቻሌንጅ ፊቴን እንዳታሳይ ላይቭ ልታስገባኝ እንዳትሞክር ምናምን ምንድን ነው? ፎሎ ያደረጋትን ማህበረሰብ እኮ ነው ቴንኪው እያልን ያለ ነው። ቤቷን ፎሎ ያደረገላትን ማህበረሰብ ምንም ወንጀል እየተሰራ አይደለም፣ ሮንግ አይደለም። ትክክለኛ ሰዎች ከሆኑ ያ ያለው ዕቃ 1.5 ሚሊዮን ብር የሚሞላ ከሆነ በዚህ ደረጃ ነርቨስ መሆን በዚህ ደረጃ በጣም በቃ ደግሞ አስቀድሞ በረከት ቪዲዮ ሰርቷል። እያንዳንዱን ነገር ቆጥሬ 1.5 ሚሊዮን የሚያወጣ መሆኑን አረጋግጬ ነው የምቀበለው ብሏል። ቆጥረን እንረከባለን የሚል ቪዲዮ ከ2 ሳምንት በፊት ሰርቷል። እንግዲህ እናንተ ስትሞሉልኝ 1.5 ሚሊዮን መሙላቱን ቆጥረን እንረከባለን ብሏል። ቆጥሬ ነው የምረከበው ማለቱ ምንም እንዴት ባለሙያ እኔም ባለሙያ እኮ ነኝ። ከፈለኩኝ እኔ 1 ሚሊዮን አይደለም 2 ሚሊዮን ማለት እችላለሁ። እንዴት ማያወጣው አንቺ ስላልሽው እንዴት ይሆናል? እና ካልኩሌት ሲደረግ ካልኩሌት የሚደረገው ልብሱ ላይ ከተለጠፈው ፕራይስ አንጻር ነው አይደል? ያ ነው አይደል? ካልኩሌት ተደርጎ ከዛ ልብሱ ካልኩሌት ተደርጎ ሲጨረስ አሻንጉሊቶቹ ተቆጥረው አሻንጉሊት ስንት ያወጣል፣ አንድ ብረት ስንት ያወጣል የሚባለው ብረቶቹ ይቆጠራሉ፣ አሻንጉሊቶቹ ይቆጠራሉ። ከዛ ፕራይሳቸው ቼክ ተደርጎ የአዲስ አሻንጉሊት ፕራይስ እና ዩዝድ የሆነ ፕራይስ ኮምፔር ተደርጎ ተወዳድሮ ያ ተጽፎ መጨረሻ ላይ ነው ታስቦ ዋጋው ስንት ያወጣል የሚሰላው አይደል? ያ ተሰልቶ ተነግሮት ነው ተስማምቶ የተቀበለው ቻሌንጁን። ይኸውልሽ አሁን እነሱም አይቶታል እቃውን ሄዶ አይቶታል። እሷም እኮ ማስተባበያ ቪዲዮ አለ አካተዋለች። እኔ ቤቱን አስጎብኝቼዋለሁ ቪዲዮን ቻሌንጁን ከመቀበሉ በፊት ነው የምትለው። ኦፍ ኮርስ አሳይተዋለች። እሱ እኮ ከዚህ በፊት የንግድ ባህል የለውም ማለት ንግድ አያውቅም። ልብስ ስንት እንደሆነ ምን አይነት ልብስ ጥሩ እንደሆነ ምን አይነት ልብስ መጥፎ እንደሆነ ከሊስትሮ በቀር የሚያውቀው ነገር እኮ የለም ይሄ ልጅ። እኔ እኮ ስለማቅ እኮ ነው ሾክድ ያደረገኝ ስለማቅ ነው። አሁንም እኮ ቁማር ነው እየተሰራበት ያለው ምለው እኮ ልጁ አያውቅም ተብሎ ነው። ምንም ንግድ ላይ የለም ከሊስትሮ ማይሻል ነገር የለም ብሎ አክሴፕት ያደርገናል። ስለዚህ በጣም ጥሩ አጋጣሚ ነው በሚል አይነት ስሌት ነው ቻሌንጁ ራሱ የተሰጠው። እንዲያውም ካሜራማኑ ሲል ነበረ እንዲያውም እያልኳት ነበር ለሜሪ ትክክለኛ ሰው አገኘሽ እያልኳት ነበር። በምንድን ነው ትክክለኛ ሰው የሚሆነው? ማለት ቻሌንጅ ነው የተሰጠው። ዩቲና ሳትሸንፈው ቢሆን ሴን ቻሌንጅ ወይ ደግሞ ሰምባዲ በጣም ታዋቂ የሆነ ትክክለኛ ሰው ሲባል እኔ በራሴ ግምት መስራት ያለበት ማደግ ያለበት ትክክለኛ ሊሆን ይችላል። በጣም ሳይድ ሊሆን ይችላል ከሚል አንጻር ነው ሊሆን ይችላል። ግን ልጁ እኮ መስራት ይፈልጋል፣ መለወጥ ይፈልጋል። ሁላችንም እንዲያድግ ነው
የምንፈልገው። እውነት ለመናገር ሁልጊዜ ካውንስል የምናደርገው የምንከታተለው እንዳይጎዳ፣ ሱሰኛ እንዳይሆን፣ ወጣትነቱን አቢዩዝ እንዳያደርግ፣ የተሻለ ነገር እንዲኖረው ነው። ይህ ሁሉ ማደርገውም እኮ እውነት ለመናገር እሱ እንዲጠቀም ነው። እኔ ምንም ማለት ከሱ ምንም የማገኘው ነገር ኖሮ አይደለም። ያው እሱ ባለበት እግዚአብሔር በሚያውቀው ይህንን ነገር ሁሉ ስል የምልበት ሪዝን ልጁ እንዲጠቀምና ትክክለኛ ቻሌንጁን እንዲያገኝ ነው። ጥሩ እሺ። የቤት ኪራይ አልታሰበም ማለት 25 ሺህ ብር ነው ያለች። ኧረ አልታሰበም የቤት ኪራይ በፍጹም 25 ሺህ ብር ነው ብላኛለች። ምን አለ 25 ሲባል አሻንጉሊቶቹ፣ ብረቶቹ፣ ልብሶቹ እና የሱቁ ኪራይ የ3 ወር የ6 ወር ምናልባት አብሮ ተሰልቶ የ3 ወር ብለው የሰሩት ድራማ ነው። አቢባዬ እግዚአብሔር ነው የምልሽ 25 ሺህ ብር ነው የቤት ኪራይ ብዙም አይደለም አይከብድም ነው ያለችኝ እንጂ የ3 ወር ተከፍሎላል ምናምን አላሉኝም ደግሞ ጭራሽ። ለአንተ ማለቱን ረስተው ቢሆንስ የእውነት የተከፈለ ቢሆን ግዴታ ነገር ይጠበቅበታል። አይ ሀቢዬ የተከፈለ ቢሆንም እኮ ነው አሁን እኮ ይኸውልሽ እኔ እንዴት እንደማስረዳ አላውቅም። እግዚአብሔር ምስክሬ ነው። ከማ አሁን የእናንተን ከጨረሳችሁ እሷ መጥራትና ከእሷም እንስማ አይደል? እሷም ትግባ፣ ብትገባ ጥሩ ነው። ብትገባ በጣም ደስ ይላል። ማናቅ መጥራት ያለብን ሜሪ ቦንዳን ነው ራሷን ነው ወይንስ ቪዲዮን የሰራችውን ህሊናን ነው? የፈለጉት አካላት የፈለጉት ይምጡና ጉዳዩን ስለሚያውቁት ከጅምሩ ስለሚያውቁት ይግቡ። አሁን ያልሻቸው የቤት ኪራይ እነዚህ ማቴሪያሎች እነዚህ ብረቶች ምናምን እያንዳንዱ ነገር ተካቶ እኮ ነው የምልሽ። ይኸውልሽ ማለት በምን ሂሳብ ነው 1.5 ሚሊዮን የሚያወጣ እቃ 300 ሺህ ብር እንኳን አይሞላም። እንዴት ይመጣል? እንዴት ታስታርቂዋለሽ? ማለት እንደው እኮ ማለት ኮንሲደር ለማድረግ እንኳን የሆነ 500 ሺህ በላይ 800 ሺህ ብር የሚጠጋ ምናምን ቢሆን እኮ በቃ ከስተመር አለ ምን አለ የቤቱ ቁልፍ አለ የቁልፍ ዋጋ ምናምን ላይ ሲያወሩ ምናልባት ሰምተሽ እኮ ነው አላውቅም። ሱቁን ልሽጠው ብትል እኮ ሱቁ ቁልፉን ብቻ 600 ሺህ ብር ትሸጠዋለች ስትል ነው። እንዲያውም ቤኪ እንደዛ ከሆነ እኔ ምን አታገለኝ፣ ለምን ከፈለጋችሁ ሸጣችሁ 1 ሚሊዮን ብር አትሰጡኝም? 500 ሺህ ይቅርብኝ እንደዛም ከሆነ አላት። ስለዚህ ያንዳንዱ ነገር ካልኩሌት ተደርጎ ነው ምልሽ አቡ 300 ሺህ ብር አይሞላም። ይህንን ቻሌንጅ እንዴት 1.5 ሚሊዮን ብር የሚጠጋ ቦንዳ ቤት ተረከብኩኝ ሊል ይችላል? በምን ሂሳብ? ወይ ግልጽ በሆነ ቋንቋ እሷም ገብታ በቃ 300 ሺህ ነው የሚያወጣው ብዬ ነበር አምሶሪ ብላ ታስረክበው ግን 1.5 ሚሊዮን ዲል ያደረገው ከማን ጋር ነው? ዲል ንግግሩን የፈጸመው እኔም እኮ እዚህ ጋር ማለት ነው ሜሪ ቦንዳ ጋር ነው። ከራሷ ከባለቤቷ ጋር ነው ወይስ ያው የሜሪ ቦንዳን የምትሰራው እሷ ነው? ሜሪ ቦንዳ ያው ካሜራ ውስጥ ምናምን አገባም። ሲቀጥል ማለት ነው መጀመሪያም እኮ እኔ እንደዛ እኮ ነው 100 ምናምን ሺህ ፎሎወርስ በእኔ በኩል ጨምሮ ነበር። ያኔ እኔም እኮ የማጭበርበር ስራ ቢሆን ጨምር ያለው ስጡኝ ማለት ይችል ነበር። ነገር ግን እኔ ድጋሚ 100 ሺህ ጨምር ያለው ማለት ነው። ስለዚህ አካውንቱን አንተ ቪዲዮ መስራት ስትጀምር 36 ሺህ ፎሎ ነበረው። 200 ሺህ ፎሎ ባንተ 33 ሺህ ምናምን አካባቢ ነው። 33 ሺህ 30 ሺህ ላይ ነው እኔ 33 ሺህ 33 ሺህ እንደዛ ይሰራ ወደ 203 ሺህ አግኝተዋል ፎሎ ባንተ ኦልሞስት እንደዛ አካባቢ ያገኝተዋል። እሺ ሜሪ ቦንዳ ለሚለው አካውንት ሁላችሁም ሼር አድርጉ። ኦር ደግሞ አንተ ኮንታክት የምታደርጋት ሜሪ ቦንዳ ዋትስአፕ ነምበር ካላት ወይንም ህሊናን ከሆነ ኮንታክት የምታደርገው ሞዴሬተር እናስገባና በኢንቦክስ ላክላትና እኔ በዋትስአፕ ቮይስ አድርጌ ልጥራት። ሼር ላድርግልሽ ቪዲዮዋን ደውልልኝ ስልኳ አለ ደውላ ሀቢባ ጋር ነኝ ግቢና ያለውን ነገር አስረጅ ይበል። ቁጥሯን ልካሄልኝ እኔ እጠራታለሁ። ቁጥሯን ውስጥ ላክልኝ። ዋን ሰከንድ በእኔ አይደለም በሞዴሬተር ነው። አንድ በእኔ ኮንታክት አድርገኝ በውስጥ አልተረዳኸኝም። ቆይ እኔ ሳስገባት አንተ ትልክላታለህ በውስጥ በራስህ አካውንት ለሞዴሬተሬ ትልክላታለህ። ቤቲ ማን ያለው ኩላውና ኩዚው ላይ ያጥፋሉ ምንድን ይነፋለፈው አንድነት ያርግልን ወይ በስተት ሁለት እኔ በራሱ በረከት ሊስትሮ በሚለው ለዛ ነው በረከት ሊስትሮ የሚል አካውንት ነው የሚላክልሽ። አይ ዶንት ኖ ፎቶ ባክ ካላረግሽ
የሆነ ነገር ሆኗል። አስተካክሉት። የሆነ ነገር እሺ እያለ ነው የእናንተ አካውንት። እስካሁን ሰላም ነበር። ስታወሩ ሚዩት እያበራኩ አሁን አይሰማም? ስልክ ተደውሎባችሁ ነበር። በዚህ አካውንት ማስተጋባትና መነፋነፍ ጀመረ። ኔትወርካችን ይሆናል ወደዛ። እሺ ኔትወርካችን አሁን ሰላም ነበረ። ኔትወርካችን ስልክ የተደወለ እሺ ልኮላታል ስልኳ። እሺ እኮ ትክክለኛል። ቻው ነው ተብለን እንትን ምንድነው ወይ ዋይፋችሁ ትገቡ። በጣም ይረብሻል ዋይፋችሁ። ወደ ቤት እንግባ። አዎ እንደ አዲስ ወጣችሁ ገቡ። ሪፍሬሽ ያደርጉ። እሺ የኔማ ሊሆን አይችልማ። የኔ ነው ሶፊ። እስኪ አውሪ። የኔ ከሆነ አንቺ ስታወሪ ሊረብ ይችላል። ይሰማል አቡዬ? ያንቺ ምንም ጤነኛ ነው። የነሱ ነው። ሰላም ነው እኮ ሰላም ነው። አይ ከኔ ችግር ቢሆን ኖሮ ሌላም ሰው ሲገባ የሌላም ሰው ድምጽ ይረብሽ ነበር ማለት ነው። አይ ሰላም ነው። ያ ፋሎም አላረገኝም አቡዬ። አላከልኝም ልጁ። በረከት ሊስትሮ የሚል አካውንት ታውቂዋለሽ? እኛ በረከት ሊስትሮ ብለሽ ሰርች ስታደርጊ ይመጣልሻል አካውንቱ። እሱም ፎሎ ስታደርጊው ፍሬንድ ትሆናላችሁ። እሱ ፎሎ ስላደረገሽ በበረከት ሊስትሮ ከዛ ኢንቦክስ መላክ ይችላል። አንቺ ፎሎ ስመልሽ እዚህ ሆነሽ ማድረግ ትችልሽ። ኦኬ ምናልባት በበረከት ሊስትሮ ስትለገባ ይሆናል ወደዚህ ላይቭ። ስፒከሩን አፍኑት ነው ናችሁ ነው። እስቲ አሁን እንሞክር። ወይኔ አሁን ኧረ በጣም ይረብሻል። እንደተበላሸው አሁን አይሰራም። አሁንም በበረከት ሊስትሮ እዚህ ቤት ኮንኩታ ሁለት ስልክ አጠገብ ላይ አጠገቡ ናችሁ። ሁለት ስልክ አንድ ቤት። ኦኬ እነሱ ከሆነ እስኪ አሁንስ ውድ ከናካቴው መውጣት አለበት። ከበረከት ሊስትሮ ከናካቴው መውጣት አለበት። ካለበለዚያ እንደዚህ ይረብሻል። ወጥቻለሁ። እስኪ አሁን አይሰማም። አለመሰማት እኮ አይደለም ይረብሽ ነበረ። ኦኬ እሺ ተስተካክሏል። አሁን ጠብቀው። አሁን ሰላም ነው ቤተሰብ? እሺ በዚህ ወደ ለሶፊ ፎሎ አድርገህ በበረከት ሊስትሮ ቁጥሩ ልከህላታል? ታዲያ ለምን አልመጣላትም? ሶፊ ልኬላት እየላኩልሽ ነው አቡዬ። መጥተልሻል። ኦኬ ልኬልሻለሁ አቡዬ። ቼክ አድርጊው። ልከሽልኛል ዋትሳፕ ላይ ልኬልሻለሁ አቡዬ። ማይ ጋድ አሁንም ይረብሻል እኮ። ምንድን ነው የሚሻለን? ወይ ስልካችሁ ላይ ይረብሻል። አይረብሻል አሁንም። ያ እስቲ ድጋሚ ወጣን እንግባ እንዴ? ወይ በሌ ኦፊስ ትወጣ። እሺ እስቲ ሶፊዬ ቴንኪው ደስኛል ማሬ። ስፒከራችሁ ታፍኖ ነው እያሉ ነው ኮመንታተር። እስኪ ስፒከራችሁ ስፒከር ማለት ይሄ ነው። ይሄኛው በማይክ ኦኬ እሺ አሁንስ እስቲ አሁን ሰላም ነው ጋይስ? እስቲ አውሩ እናንተ። አሁን የእነሱ አይደለም እያሉ ነው። አይሰማም አሁን። እሺ የኔ ከሆነ እኔ ሚውት አድርጌ እናንተ አውሩ ውስጥ። የኔ ሊሆን አይችልም። ለምን እነሱ ሲወርዱ ሰላም ነው። ልክ ለሶፊ ሊፈት በበረከት ሊስትሮ ሲገባ ነው እንትን የተባለው። ቅድም እዛ በበረከት ገብቶ ስለነበር እስቲ ያኛውን ስልክን ስዊች ኦፍ አድርገው አንዴ። ስዊች ኦፍ አድርገው
ምናልባት ስላጠፋው ይሆናል። ሲገርም አሁን ሰላም ነው። ትንሽ እኔ ሚውት ሳረግ አውራስ ይሰማል። አሁን የተሰማችሁ ነው? እኔ ሚውት አረጌም አለ ድምፁ። እሺ እኔ ሚውት ሳረግ እነሱ ብቻቸውን ሲያወሩ አዳምጡ። እሺ ቤተሰቦቼ ይሰማል? የተሰማችሁ ነው? ሰላም ሰላም ቤተሰብ አይሰማም? ሁለታችንም እኩል ስናወራ ነው መሰለኝ። እስቲ እሺ እናንተ ሚውት አድርጉና እኔ ላውራ። እኔ ሚውት አድርጌ እናንተ ስታወሩ ሰላም ነበር። እሺ እነሱ ሚውት አድርገው እኔ ሳወራ ሰላም ነው። እኔ ሚውት አድርጌ እነሱ ሲያወሩ ሰላም ነው። ሁለታችንም እኩል ሚውት ስናበራ ግን ችግር አለ። ይሄ ደግሞ ከነሱ ስልክ ነው። ምክንያቱም እነሱ ወርደው ሶፊ እናውራ፣ ሶፊ አውሪ እስኪ ብያት እኔና ሶፊ ስናወራ ድምፁ የለም። ስለዚህ ሜቢ ንፋስ ላይ ስለሆኑ ይሆናል። ኢትስ ፋይን። አብሩት አሁን ሚውታችሁ ጉዳይ ደግሞ 9 ሰዓት ላይ ቀጠሯለን። ዋትሳፑ አንድ ራይት ነው። ቮይስ አረኩላት ለሊና ላይቭን ሼር። ዋትሳፑ አንድ ራይት ነው። ቀጥታ ልደውላት። ላይቭን ሼር አረኩላት፣ ቮይስ አስቀመጥኩላትኝ። ግን ዋትሳፑ አንድ ራይት ብቻ ነው የገባው። ኦንላይን አይደለችም። ሶሊ ሚኮል ሄር ዳይሬክት መለስኩላችሁ እኮ ውዶች፣ ያልሰማችሁኝም? አዎ ቀጥታ ደውላት። ኦኬ ልክ ቀጥታ ልደውል ስል ግን 2 ራይት ሆነ። ቆይ አንዴ